ሰላም ጤና ይስጥልኝ የተከበራችሁ ውድ ቻናሌ ቤተሰቦች ሁላችሁም በያላችሁበት ሰላም ብያለሁኝ። እንግዲህ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬ ቪዲዮአችን ላይ ደግሞ የምናያቸው በጣም ወሳኝ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ዛሬ የምናየው የብቸኝነት ኃይል ወይም አንድ ሰው ብቸኝነትን ሲመርጥ ወይም ብቻውን ሲሆን የሚያገኛቸው ጥቅሞች አሉ። ብቸኝነትን በመምረጣችን የምናገኛቸው ወሳኝ የሆኑ ምክንያቶችን እናያለን ማለት ነው። ከዛ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የዚህ ቻናል ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮአችን እንግባ። ብቸኝነትን የምንመርጥበት ትልቁ ምክንያት ምንድነው የሚለውን ነገር ነው የምናየው። እንግዲህ አንድ ሰው ብቸኝነት በሚመርጥበት ሰዓት ለስኬታማ ወይም ደግሞ አንድን ህይወት በስርዓት አቺቭ ለማድረግ ያሰባችሁትን ድሪም ሊሆን ይችላል፣ ህልም ሊሆን ይችላል፣ አቺቭ ለማድረግ የብቸኝነት ኃይል በጣም ትልቅ ነው። ብዙ ጊዜ በጓደኞቻችን ተከበን በብዙ ሰዎች ተከበን በምናሳልፍበት ጊዜ በጣም የተለያዩ ጥቅሞች እንዳሉት ሁሉም ጉዳቱ በዛው ልክ ነው። ስለዚህ ብቸኝነት የሚሰጡን ሶስት መሰረታዊ የሆኑ ቤዚክ የሆኑ እናያለን። የመጀመሪያው ፍሪደም ወይም ደግሞ ነፃነት። ይህ ነፃነት የምንለው ነገር ምንም ድርድር የማያስፈልገውና በትልቁ ራሳችንን የምንገነባበት ራሳችንን የምናገኝበት ትልቁ ዓለም ነው። በዙሪያችን ሰዎችን ባበዛን ቁጥር የሌሎች ሰዎችን እቅድ በማሳካት ስለምንጠመድ ራሳችንን ማግኘት አንችልም። ራሳችንን ፈልገን ማን እንደሆን መለየት አንችልም። እንግዲህ ብቸኝነት የሚሰጠን ጥቅም ነው። በብቸኝነት ውስጥ በጣም በርካታ የሆኑ ጥቅሞች አሉ። የመጀመሪያው እንዳልኳችሁ ነፃነት ማግኘት ነው ወይም ደግሞ ፍሪደም ነው። ፍሪደም በምናገኝበት ሰዓት ወይም ነፃነት በምናገኝበት ሰዓት ራሳችንን መፈለግ እንችላለን። ራሳችንን ማን እንደሆን፣ ታለንታችን ምን እንደሆነ፣ ምን አይነት ፓሽን እንዳለን፣ ምን አይነት ስኪል እንዳለን፣ ክህሎታችን የቱ ጋር እንዳለና የራሳችንን ማንነት ቆፍረን እንድናገኘው እንዲሁም ደግሞ ራሳችንን በዛ ነገር ላይ ወይም በዛ በእኛ አቅም ችሎታ ነው ታለንት ነው ባልነው ነገር ላይ ራሳችንን ኢምፕሩቭ አድርገን ያንን ክህሎታችንን ወይም ያንን ታለንታችንን ቢልድ እንድናደርግ ወይም እንድንገነባ ትልቅ የሆነ መሰረት የሚጥልልን ነገር ቢኖር ብቸኝነት ነው። በብቸኝነት ውስጥ ነፃነት እናገኛለን። ያ ነፃነት ደግሞ ራሳችንን ቢልድ አፕ እንድናደርግ፣ ራሳችንን እንድንገነባ፣ የራሳችንን ማንነት ፈልገን ወይም ደግሞ ቆፍረን እንድናገኝ ያስችለናል ማለት ነው። እንግዲህ በዙሪያችን ሰዎች በተሰበሰቡ ጊዜ፣ በዙሪያችን በጣም በርካታ ጓደኞች በተሰበሰቡ ሰዓት የራሳችንን ማንነት እንዳንፈልግ፣ ወደ ራሳችን ተመልሰን ማንነታችንን እንዳናውቅ ያስቸግረናል ማለት ነው። ያ ማለት የሰዎችን እቅድ የሰዎችን ዓላማ ማስፈጸሚያ መሳሪያ መሆናችን አይቀርም ማለት ነው። ስለዚህ ብቻችሁን የምታሳልፉበት ጊዜ በጣም ሊበረካት ይገባል። ፍሪደም ማግኘት አለባችሁ። እኔ ከ3 ዓመት ከ4 ዓመት በፊት ነው ከጓደኞቼ ሰርክል ውስጥ መውጣት የጀመርኩት። ምክንያቱም በጣም በበርካታ ጓደኞች ውስጥ ተከብቤ ነው ያሳለፍኩት። በፊት ላይ እያለን ኤሌመንታሪም ሃይስኩልም ከዛም በኋላም ደግሞ ዩኒቨርሲቲም ውስጥ እያለን በጣም በርካታ ጓደኞች ነበሩ በዙሪያዬ። እነዛ ጓደኞች አሁን ላይ አንዳቸውም የሉ። እኔ በገዛ ፍቃዴ በገዛ ፍላጎቴ ነው ከዛ ሰርክል ውስጥ መውጣት የጀመርኩት። ምክንያቱም ነፃነቴን ስለምፈልገው። በነፃነት ውስጥ ደግሞ ራስን ፈልጎ ማግኘት፣ የራስህን ክህሎት መለየት እና የራስን ታለንትና ፓሽን ማግኘት ስለፈለግኩ ማለት ነው። ስለዚህ በብዙ ሰርክል ውስጥ የምታሳልፉ ሰዎች ራሳችሁን ቆም ብላችሁ ማሰብ አለባችሁ። አንድን ዓላማ አቺቭ ለማድረግ ድሪማችሁ ለመኖር ወይም ደግሞ ቪዥኑን ለመኖር ብቸኝነት ያስፈልገዋል። የሆነ የምታሳልፉበት ጊዜ ብቻችሁን የምታሳልፉበት ጊዜ ይኖራል። ስኬት ዝም ብሎ አይመጣም። ስኬት በግርግር ወይም ደግሞ በብዙ ኢንቫይሮንመንታችሁ ውስጥ ባለው በብዙ ሰርክል ውስጥ ሆናችሁ የሚመጣ ነገር አይደለም። ጥንቃቄ ያስፈልገዋል ማለት ነው። ስለዚህ የብቸኝነትን መርጣችሁት ለብቻችሁ የምታሳልፉበት ጊዜ ሆነ ጊዜ ላይ መምጣት ይኖርበታል። ያኔ ነው ራሳችሁን ፈልጋችሁ የምታገኙት። ከምንፈልጋቸው ነገሮች ሁሉ እጅግ በላጩ እጅግ በጣም ጠቃሚው ነገር ራስን ፈልጎ ማግኘት ነው። ምናልባት ብዙዎቻችሁ ቤት፣ መኪና፣ ትዳር፣ ጓደኛ ምናምን ልትሉ ትችላላችሁ። ትልቁ ነገር ግን ራስን ፈልጎ ማግኘት ነው። ሁለተኛው የህይወት ጫና እንዳይደርስብን ይከላከላል። በዙሪያ ሰዎችን የምታበዛ ከሆነና የአብዛኛውን ሰዎች ህልምና እቅድ የምትፈታው አንተ መሆንህ አይቀርም ወይም ደግሞ አንተ ትሆናለህ። ያለህበትን ሁኔታ ሳይረዱ ብዙ ሰዎች ጊዜህን፣ ገንዘብህን፣ ጉልበትህን ኢንቨስት እንዲታደርግ ይፈልጋሉ። ወይም ደግሞ ጊዜህን፣
ኢንቨስት እንድታደርግ ያስገድዱሃል። ለምሳሌ ጫና ይፈጥርብሃል ወይም ጫና ይፈጥርብናል። በዙሪያችን በጣም ብዙ ጓደኞች ካሉ ሰርክላችን በጣም ሰፊ ከሆነና ከብዙ ሰዎች ጋር የምንገናኝ ከሆነ ከብዙ ሰዎች ጋር ፍሬንድሺፕ ወይም ደግሞ ጓደኝነት የምንመሰርት ከሆነ በእያንዳንዱ ጉዳዮች ላይ በእያንዳንዱ ክስተቶች ላይ በሰዎች ላይ በጣም በርካታ ነገሮች አሉ። ጥሩም ነገሮች አሉ፣ መጥፎም ነገሮች አሉ። ስለዚህ ለነዛ እቅዶች እንደ ማሳኪያ ይጠቀሙብሃል። ለምሳሌ አንዳንድ ጊዜ የእኛን ኮንሽየስነስ ደረጃ ወይም የንቃት ደረጃ ወይም ያለንበትን የእውቀት ደረጃ ሊሆን ይችላል ወይም ማንነታችንን አንዳንድ ጊዜ ድሮ ከነበርንበት ማንነት በጣም ተሻሽለን አሁን ትልቅ ዓላማና ግብ ለማሳካት መንገድ ላይ ልንሆን እንችላለን። እነዛ ሰርክላችን ውስጥ ያሉ ሰዎች የእኛን ኮንሽየስነስ ወይም የንቃት ደረጃ ስለማይረዱት ወይም ደግሞ ስለማያውቁት በእያንዳንዱ ጉዳዮቻችሁ ላይ እናንተ እንድትገኙ ይፈልጋሉ። ለምሳሌ አብሯችሁ የሚውል ሰው አብሯችሁ የሚያድር ሰው በብዙ አጋጣሚዎች የምታገናኟቸው ሰዎች በራሳችሁ መንገድ ወይም ደግሞ እነዛ ሰዎች በሆነ ነገር ላይ የሆነ ነገር ሲፈጠርባቸው ነው እዚህ ቦታ እንሂድ፣ ይህን ነገር እንደዚህ ተፈጥሯል፣ እዛ ጋር እንሂድ፣ እዛ ጋር እንደዚህ ሆኗል፣ እነገሬ ጋር ነዋል። በጣም በርካታ ነገሮች ይፈጠራሉ በዛን ሰዓት። ያኔ እናንተ ጊዜያችሁንም ጉልበታችሁንም እውቀታችሁንም ኢንቨስት እያደረጋችሁ የራሳችሁን ማንነት ቢልድ ሳታደርጉ ወይም ደግሞ ያለንን ዓላማ ያለንን ያሰባችሁትን ነገር እውን ማድረግ ሳትችሉ ትቀራላችሁ። ይሄ የብዙ ሰዎች ችግር ነው። ብዙ ህልመኞች፣ ብዙ ድሪመሮች ወይም ብዙ ህልም ያላቸው ሰዎች ወይም ብዙ ቪዥን ያላቸው ሰዎች ህልሞቻቸውን እንዳያሳኩ ዓላማቸውን ከዳር እንዳያደርሱ ሲከለክላቸው የነበረው ነገር ወይም የሚያስቸግራቸው ነገር ቢኖር ይሄ ነው። በዙሪያ በጣም ብዙ ሰዎች ካሉ ወይም ሰርክልህ በጣም ሰፊ ከሆነ የእነሱን ህልሞች እንዲሁም ደግሞ እቅዶች የምትፈታው አንተ መሆንህ አይቀርም። ከብዙ ሰዎች ጋር የምትገናኘው። ስለዚህ በእነሱ በእያንዳንዱ ጉዳይ ላይ በቤተሰባዊ ጉዳይ ሊሆን ይችላል፣ በራሳቸው በግል ጉዳይ ሊሆን ይችላል፣ በተለያዩ ነገሮች ላይ አንተ እንድትገኝ ይፈልጋሉ። ሌሎች ላይ አብረህ እንድታሳልፍ ሊፈልጉ ይችላሉ። ስለዚህ ያ ደግሞ አንተ እዛ ሰርክል ውስጥ ስላለ እምቢ ማለት አንችልም። ምክንያቱም ይሄ ኢትዮጵያዊ ባህል ወይም ደግሞ የሀበሻ ባህል ማንነታችን ደግሞ ይሄ ነገር በጣም ያስገድደናል። ይሉኝታም ይዞህ ሊሆን ይችላል፣ በተለያዩ አጋጣሚዎችንም ሊሆን ይችላል። በእነሱ በእያንዳንዱ ጉዳዮች ላይ መገኘት አይቀርም፣ ምክንያቱም ሰርክል ውስጥ ነው ያለው። ስለዚህ ስኬታማ ለመሆን ወይም ደግሞ ውጤታማ ለመሆን በአንድ ነገር ላይ ከሰርክል መውጣት ያስፈልጋል የሚባለው ለዛ ነው። ካለህበት ኢንቫይሮንመንት ወይም ደግሞ ሰርክል ውስጥ የጓደኝነት ብዛት ካለ ወይም በዙሪያ በጣም በርካታ ሰዎች ካሉ ከነዛ ሰርክል ውስጥ መውጣት ያስፈልጋል እንጂ ያንን ነገር ይዘን ወይም ደግሞ እነዛ ሰርክል ውስጥ ሆነን ያን ጀማዓ ይዘን ሰክሰስፉል አይሆንም። በነገራችን ላይ ስኬት በቡድን የመጓዝ እየተጓዙ በጀማዓ እየተጓዙ ስኬት አይመጣም። ስኬት ብቻህን ሆነህ የምቆፍርበት ጊዜ አለ። ፔንፉል የሆነ የምታሳልፈው ጊዜ አለ። ከዛ ጊዜ በኋላ ነው ያንተ ውጤታማነት ጎልቶ ከወጣ በኋላ ብዙ ሰዎች በዙሪያ ቢሰበሰቡ አንተ ላይ ተጽዕኖ ላይፈጥሩ ወይም ደግሞ ላያሳድሩ ይችላሉ። እና ይህንን ማሰብ ያስፈልጋልና መጠንቀቅ ያስፈልጋል። የብቸኝነት ኃይል ሌላው ሁለተኛው ትልቁ ሚስጥር ነው። ሶስተኛውና የመጨረሻው ሚስጥራዊነት ነው። በዙሪያ ሰዎችን የማታበዛ ከሆነና በእያንዳንዱ ጉዳዮችህ ላይ ሰዎች ጣልቃ የማይገቡ ከሆነ ማንም ቢሆን ምን እያሰብክና ምን እየሰራህ እንደሆነ ማወቅ አይችልም። ቀጣይ እርምጃዎችህ ምን እንደሆኑ ወይም ደግሞ በቀጣይ ምን ልትሰራ እንዳሰብክና ምን አይነት ነገሮችን ልትሰራ እንዳሰብክ ስለማይታወቅ በቀላሉ ተገማች ሰው አትሆንም። ያ ማለት ሰዎች ሞር እኛም ባወቁን ሰዓት እኛም በቀረቡን ሰዓት ከሰዎች ጋር ያለን ሪሌሽንሺፕ በጣም በጠበቀ ሰዓት ተገማች የመሆን እድላችን ወይም ፕሬዲክቴብል እንሆናለን። ስለዚህ በምንኖርበት ሰዓት ወይም ደግሞ ስራዎችን በምንሰራበት ሰዓት አንፕሪዲክቴብል መሆን አለብን ወይም ተገማች መሆን የለብንም። ሰዎች እኛን በቀላሉ ሊገምቱ መቻል የለብንም። ምክንያቱም በተገመትን ቁጥር ሰዎች በመንገዳችን ላይ ሊቆሙ ይችላሉ። በመጥፎም ይሁን በጥሩ አስበውበትም ይሁን ሳያስቡበት በመንገዳችን ላይ ቀድመው ሊቆሙብን ይችላሉ፣ እንቅፋት ሊሆኑን ይችላሉ። ቢያንስ የሰው ልጅ የምናሳካው ነገር ወደውት አፍቅረውት ወይም ደግሞ ለኛ ሰክሰስፉል መሆን ቢወዱትም ቻሌንጅ ሊያበዙብን ይችላሉ። ያን ያሰብነውን ነገር ለሰዎች ግልጽ ካደረግነው እኛን የት እንደምንደርስ ወዴት እንደምንሄድ ካወቁት መቼ ነው የሚሳካው በጊዜ በተለያዩ ነገሮች እየለኩ እኛ ላይ ቻሌንጅ ሊፈጥሩ ይችላሉ፣ ወይም ደግሞ ነርቨስ ሊያደርጉን ይችላሉ። እኛን
በመጥፎ መንገድም ደግሞ በተለያዩ መንገዶች ከፊታችን ሊቆሙ ይችላሉ፣ እንቅፋት ሊሆኑ ይችላሉ። ስለዚህ ምን ለማለት ነው? ተገማች እንዳንሆን ሚስጥራዊነት ያስፈልገዋል። በነገራችን ላይ ስኬት የጋጋታ ጉዳይ አይደለም። ስኬት አሁንም ጩኸት አይፈልግም፣ ጋጋታ አይፈልግም፣ ሚስጥር መሆን አለበት። ስለዚህ ስኬት በሳይለንስ ነው። በራሱ የስኬት ሚስጥር ሳይለንስ ነው፣ ዝምታ ነው፣ ሚስጥራዊነት ነው። አንድን ትልቅዬ ዛፍ ብትመለከቱ ያ ዛፍ ሲያድግ አንድም አይነት ኮሽታ ድምፅ የለውም። ቀስ ብሎ ነው ያደገው፣ በሳይለንት ነው ያደገው፣ በሳይለንስ በሆነ መንገድ ነው ያደገው። ውድቀት ነው ዲስትራፕሽን ወይም ዲስትራክሽን ነው ያለው። ጩኸት ያለው ውድቀት ነው። ምሳሌ ዛፉን ቆርጣችሁ ስትጥሉት ሲወድቅ በጣም ሂውጅ የሆነ ድምፅ ያሰማል። ምን ለማለት ነው? ስኬታማነት ወይም ውጤታማነት ሚስጥራዊነት ነው። በሚስጥር ማደግ መቻል አለብህ። ሰዎች የሚገምቱ ሰው መሆን የለብህም። ተገማች ሰው መሆን የለብንም። አንፕሪዲክቴብል መሆን አለብን። በዙሪያችን ሰዎችን ካላበዛን፣ ሰዎችን ከቀነስን፣ ሰዎች ጣልቃ ካልገቡብን ማንም ሰው ምን እያሰብን እንደሆነ ምን እያደረግን እንደሆነ ምን አይነት ነገሮችን ወደፊት ለመስራት እንዳቀድን ማወቅ አይችልም። ስለዚህ ያ ማለት ደግሞ የኛ መንገድ ሚስጥራዊ ነው ማለት ነው። ስኬት በራሱ ሚስጥር ስለሚፈልግ ብዙ ሰዎች ብዙ ጋጋታ ይሄን ልሰራ ነው ይሄን ላደርግ ነው ምናምን እያሉ በጣም በርካታ ነገሮችን ለጀማዓቸው ወይም ደግሞ ለዛ በሰርክሉ ላሉ ሰዎች የሚናገሩ ሰዎች አሉ። ኖ ስኬት ጩኸት አይፈልግም፣ ሚስጥራዊነት ነው የሚፈልገው፣ ሳይለንስ ይፈልጋል። ያ ደግሞ ለክፉም ይሁን ለደግ ነገር ሰዎች ከፊት ሄደው በመንገዳችን ላይ እንዳይቆሙ ይጠቅመናል ማለት ነው። እዚህ ላይ ግን ልብ ማለት ያለባችሁ ነገር ምንድነው? ብቸኝነትና ለብቻ መሆን የተለያዩ ነገሮች ናቸው። ብቸኝነት ራሳችን ሳንፈልገው ተገደን በተለያዩ ጉዳዮች ተገደን ከሰዎች ርቀን በተለያዩ ሳይኮሎጂካል ዲስኦርደሮች ወይም ደግሞ ሳይኮሎጂካል ችግሮች ለብቻችን ተገንጥለን ሳንፈልግ ስንቀር ነው። ወይም ደግሞ ከሰዎች ተገንጥለን ስንቀር ነው፣ ከሰርክል ስንወጣ ነው። ለብቻ መሆን ግን ወደንና ፈቅደን የምናደርገው ጉዳይ ነው። ምክንያቱም አንድን ነገር አቺቭ ለማድረግ ከዳር ለማድረስ ራሳችንን ፈልገን ለማግኘት ማንነታችንን በደንብ ለመለየት ፍሪደም ያስፈልገናል። እንዳልኳችሁ መጀመሪያ ላይ ነፃነት ያስፈልገናል። ስለዚህ ራሳችንን በደንብ የምናዳምጠው ደግሞ ብቻችንን ስንሆን ነው። ስለዚህ ለብቻችን መርጠንና ፈቅደን ስንወስን እና ለብቻችን መሆን ስንጀምር ለብቻ መሆን እንለዋለን። እነዚህ ሁለቱ ነገሮች የተለያዩ ነገሮች ናቸው። ስለዚህ የብቸኝነት ሚስጥር በጣም ብዙ ጥቅሞች አሉት። ለብቻ መሆን በጣም በርካታ የሆኑ ጥቅሞችን ታገኙበታላችሁ። ምናልባት በዙሪያችሁ በጣም በርካታ ሰዎች ያላችሁ ሰዎች፣ ሰርክል ያላችሁ ሰዎች ይህን ነገር ቆም ብላችሁ ብታስቡበት ለስኬታችሁ መልካም ነው ብዬ አስባለሁኝ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።